ሰላም ሰላም የዩቲዩብ ቻናል ተከታታዮች በዛሬው ዕለት ኤክሴልን በመጠቀም እንዴት አድርገን ዳታ አናሊሲስ በቀላሉ እንደምንሰራ ነው ማሳያችሁ። በተለይ ዲስክሪፕቲቭ ስታቲስቲክስን እንዴት አድርገን እንደምንሰራ ነው። እንግዲህ ዲስክሪፕቲቭ ስታቲስቲክስ የምንላቸው ሚን፣ ሚዲያን፣ ሞድ፣ ስታንዳርድ ዴቪዬሽን፣ ስኪውነስ፣ ሚኒመም፣ ማክሲመም፣ ሳም፣ ካውንት የሚሉ እንደዚህ ያሉትን ግራፎች ራሱ አውትላየሮችን እንዴት አድርገን በቀላሉ መለየት የምንችልበት ቴክኒክ ነው። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ቪዲዮውን እስከ መጨረሻ ተከታተሉት፣ በጣም ይጠቅማችኋል። ቀጥታ ወደ ቪዲዮ እንገባለን። ለምሳሌ ዳታ ሲኖር መጀመሪያ እንደዚህ ያለ ዳታ በሚኖርበት ሰዓት ወደ ታቡላር ፎርም ኮንትሮል ቲ ተጠቅማችሁ ሁሉንም ቴብል ውስጥ አስገብቷል። ወደ ኮንትሮል ቲ ስንነካ ወደ ቴብል ይቀይርልናል። ስለዚህ ይህን ካደረግን በኋላ ምንድነው የመጀመሪያ ስራችን የሚሆነው? ልክ እንደዚህ ስፔሶች የገቡ ነገሮች ካሉ ሜስአፕ የሆኑ የተቀላቀሉ ወይም የምንፈልገውን አይነት ነገር እንዲመጣልን የምንፈልግ ከሆነ ለምሳሌ አሁን እኛ ስናየው እንደዚህ ጽሁፎቹ ገባ ወጣ ያሉ ስለሆኑ ትሪምን ተጠቅመን ማስወገድ አለብን። ስለዚህ እዚህ ኳልስቱ ትሪም እንላለን። ትሪም ራሷ ስንጽፋት ትመጣለች። ማናጀሩ ሴሌክት ስናደርገው ቀጥታ አውቶማቲክ እሱ ራሱ ይሞላልናል ማለት ነው። ይሄኛውን ስለዚህ ይሄኛውን ላጥፋው ማለት ነው። የተዘበራረቀው አያችሁ፣ ይሄኛው ሪፈር ያደረገው ከዛኛው ስለሆነ ምን ማድረግ አለብን? ይሄንን ከማጥፋታችሁ በፊት ኮንትሮል ሺፍት ዳውን አሮ ይዛችሁ ኮንትሮል ሲ ኮፒ አድርጉና እንደገና እዚህ መጣችሁ ፔስት ቫልዩ ክሊክ አድርጉ። ከዛም በኋላ አይጠፋም። ይሄንን አሁን እናጠፋዋለን። ዲሊት እንለዋለን። አሁን ጠፍቷል። ምንም ኮለመን የሚለው ማናጀር ብለን እንስተው ማናጀር። ስለዚህ ማናጀር አለ። ለምሳሌ እንደው አንዳንዴ ማናጀር ቶም ጃክሰን የሚለውን ስፕሊት ማድረግ ከፈለኩኝ ለምሳሌ ይሄንን ፈርስት ኔም ቀጥሎ ሰከንድ ኔም ላስት ኔም ማድረግ ከፈለኩኝ ቀጥታ እናደርጋለን። ሴሌክት እናድርግ። ኮንትሮል ሺፍትን ይዘን ዳውን አሮ ኮንትሮል ሺፍት ዳውን አሮ ተጠቅመን እናደርጋለን። ወደ ዳታ እንሄዳለን። ቴክስት ቱ ኮለመን የምትላለች እሷን ቀጥታ ክሊክ ስናደርግ ይመጣልናል። አሁን ምንድነው የሚመጣ? በዴሊሚትድ ይላልና እዚህ ጋር ያሳየናል ስሞቹን። ኔክስት እንላለን። በምንድነው የተለዩት? በሰሚኮለን ነው፣ በኮማ ነው፣ በስፔስ ነው? የኛ በስፔስ ስለሆነ እዚህ ጋር ያሳየናል። ስፔስን እንመርጣለን። ወይም ስፔሻል ካራክተር ካለ ደግሞ ስፔሻል ካራክተር እዚህ ጋር ታስቀምጣላችሁ። አንደርስኮር ሊሆን ይችላል፣ ሌላ ስፔሻል ከተቀመጠ በሱ። ከዛ ኔክስት ብለን እዚህ ጋር እንደምታዩት ከፍሎታል። ቶምን ለብቻው ጃክሰንን ለብቻው ነው። የመጀመሪያውን ስም እዚህ ያስቀረዋል። ቀጥሎ ሁለተኛው ወደ እዚህኛው ላይ ያመጣል ማለት ነው። ፊኒሽ እንለዋለን። አያችሁ። ስለዚህ ይሄኛው ፈርስት ኔም ብንለው ፈርስት ኔም ኦፍ ማናጀር ፈርስት ኔም ብንል ይሄ ደግሞ ላስት ኔም እንበለው ወይም ሚድል ኔም በእኛ አቆጣጠር ላስት ኔም ብንለው እንደዚህ መከፋፈል እንችላለን። ሁለተኛ ደግሞ የከፋፈልነው ወደ አንድ ይሁንልኝ ከፈለግን ደግሞ ባንከፋፍለው ስለምን ወደ አንድ ይመለስ ካላችሁ ኮንካትኔት የምትለዋን ትነካላችሁ። ከዛ ቶም ኮማ ኮቴሽን እናረግና ኮማ
ጃክሰንን ከዛ ብራኬት እንዝጋ። አያችሁ ቀጥታ ፈርስት ኔም አመጣ። ኦኬ አሁን ወደ ትክክለኛ ማናጀር ኔም አመጣ ነው ማለት ነው። ማናጀር ኔም አመጣ ነው ማለት ነው። ስለዚህ እንደፈለጋችሁ ማድረግ ትችላላችሁ። ስፕሊት ማድረግ ትችላላችሁ። ጆይን አንድ ላይ ኢቭን መቀላቀል ትችላላችሁ። ጆይንት ቴክስት መጠቀም ትችላላችሁ። በእንደዚህ መንገድ ዳታዎችን መጠቀም ትችላላችሁ። ለጊዜው ይሄንን ላጥፋው፣ አያስፈልገኝም። ያው ያንን ሪፈር ስላደረገ ነው። ኦኬ ስለዚህ እንደቀደሙ ኮንትሮል ሺፍት ይዘን ዳውን አሮ ኮንትሮል ሲ ኮፒ ቀጥታ ስፔሻል ሆም ጋር መጣና ፔስት እለዋለሁ። አሁን ሳጠፋ ያኛው ምንም አይሆንም። ስለዚህ እንደዚህ በቀላሉ ዳታችሁን ማኒፕሌት እንድታደርጉ ነው። በመቀጠል ራውንድ አፕ ማድረግ ፈለኩኝ ይሄን ኳንቲቲ፣ ምክንያቱም ፍራይስ፣ ቢፍ፣ ቢቨሬጅ፣ በርገር ፖይንት ምናምን የለውም፣ ፍራክሽን ነምበር የለውም በርገር እና ይሄንን ራውንድ አፕ እንዲያደርግልኝ ፈልጋለሁ። ስለዚህ እዚህ ኳልስቱ ምክንያቱም ያው ሽርፍራፊ በርገር አይመጣም ወይም እንደዛ አይነት ነገር በሚኖርበት ሰዓት ራውንድ አፕ እንላለን። ለምሳሌ ይሄንን ሴሌክት አድርጋለሁ። ምንድነው የሚለኝ? ነምበር ኦፍ ዲጂት ራውንድ አፕ ማድረግ 0 አድርገው እንላለን። አያችሁ ቀጥታ ራውንድ አፕ አደረገልን። አሁንም እንዳያጠፋብን ኮንትሮል ሺፍት ዳውን አሮን ተጠቅመን ኮንትሮል ሲ ኮፒ ያደረግን ከዛ ፔስት ጋር መጠን ፔስት ስንለው አይጠፋብንም። ይሄኛውን ግን ማጥፋት ኳንቲቲ ነው። ሶሪ ኳንቲቲን እናጠፋዋለን ማለት ነው። ምክንያቱም ፍራክሽን ዳቦ ስለሌለ ኳንቲቲ እንላለን። ኦኬ አሁን ኳንቲቲያችንን አስተካከልን፣ ስሞቻችንን አስተካከልን። በመቀጠል አናሊሲስ እንሰራለን ማለት ነው። እንግዲህ አናሊሲስ በምንሰራበት ሰዓት ብዙዎቻችሁ ላይ አናሊሲስን ላታገኙ ትችላላችሁ። አናሊሲስን ስለማታገኙ ቀጥታ ፋይል ጋር ትሄዳላችሁ። ፋይል ጋር ትሄዱና ኦፕሽን የሚል አለ። ኦፕሽን አለ። እዚህ ጋር ኦፕሽን ጋር አድ ኢንስ ስትሉት ይሄ የኔ ኦልሬዲ ሰሌክት ስለተደረገን አናሊሲስ ቱል ፓክ የሚል አለ። እሱ መኖሩን ቼክ ታደርጋላችሁ። ከሌላችሁ እዚህ ጎቱ የሚል ጋር ትሄዳላችሁ። ጎ ብላችሁ እዚህ ጋር ቲክ ማድረጋችሁን መርሳት የለባችሁ። ቲክ ማድረግ አለባችሁ እዚህ ማለት ነው። ያን ካደረጋችሁ በኋላ ቀጥታ ዴታችን ስናይ እዚህ ጋር ዳታ አናሊሲስ የሚል በራሱ ሪቨን ጋር ይመጣል ማለት ነው። አሁን ይሄ ከመጣልን በኋላ ምንድነው ማድረግ ያለብን? እስቲ ዲስክሪፕቲቭ ስታቲስቲክስ እንስራ። ለምሳሌ መጀመሪያ ያው ሬቨኒው እንስራ። ሬቨኒው ብለን ሬቨኒው ማለት ያው ኳንቲቲ ታይምስ ፕራይስ ማለት ነው። ኢኳልስ ቱ ፕራይስ ሲባዛ በኳንቲቲ ማለት ነው። ቀጥታ አውቶማቲካሊ ሴሌክት አደረገው። ኮንትሮል ሺፍት ንሼ ዶላር አደርጋለሁ። ዴሲማሉን አልፈልገውም። ይሄን ካደረኩ በኋላ ሬቨኑ አገኘው። ፕራይስ እሱም በዶላር ስለሆነ ኮንትሮል ሺፍት ዳውን አሮ መጥቼ ዶላር ላድርገው። ፕራይስ በዶላር ነው። አሁን ምን ማድረግ እንፈልጋለን?
ዲስክሪቲቭ ስታቲስቲክስ እንድንሰራ እንፈልጋለን። ስለዚህ ዴታ ጋር እንሄዳለን። ዴታ ስለዚህ ክሊክ አደረግን ዳታ አናሊሲስን። አሁን እዚህ በምንመጣበት ሰዓት ዲስክሪቲቭ ስታቲስቲክስ መምረጥ አለብን። መጀመሪያ ሰሌክት እናድርገው። ኮንትሮል ሬቨኒውን ነው መስራት የፈለኩኝ። ስለዚህ ዲስክሪቲቭ ስታቲስቲክስ ምረጡ። ኦኬ በሉ። ኢንፑት ሬንጁን ያው እዚህ ጋር ኢንፑት ሬንጅ ይጠይቃቸዋል። ኢንፑት ሬንጁ እኛ ሬቨኒውን ኮንትሮል shift ዳውን አድርገን ከመረጥን በኋላ ኦኬ እንበለው። አውትፑቱ የት ጋር ይሁንን ነው እያለ ያለው። አውትፑቱን እዚህ ጋር እንዲሆን ነው የፈለግነው። አውትፑቱ እዚህ ጋር እንዲሆን ፈለግን። ከዛ ኦኬ እንበለው። ኦኬ እሺ ምን እያለኝ ነው? ሰመሪ ስታቲስቲክስ ነው እያለኝ ያለው። ሰመሪ ስታቲስቲክስን መርጫለሁ። ስለዚህ ኦኬ እንላለን። ምረጥ እያለኝ ኢንፑት ሬንጅ መስት ኮንቴን አት ሊስት ዋን ዴታ ይላል። ኢንፑት ሬንጅ ይሄ ነው። ኢንፑት ሬንጅ ይሄን ነው ኢንፑት ሬንጅ የምንለው። እሺ አያችሁ ይሄ ሬቨኒው ነው። የሬቨኒው ሚኑ ስንት ነው? 3135። ስታንዳርድ ኤረር ሚዲያን 2200፣ ሞድ 1002 ነው። ስታንዳርድ ዲቪዬሽን ያው ስታንዳርድ ዲቪዬሽን ሚን፣ ሚዲያን፣ ሞድ እነዚህ ያው ዲስክሪቲቭ ስታቲስቲክስ ውስጥ ያሉ ናቸው። ሚን ማለት አቬሬጅ ማለት ነው። ሚዲያን ማለት መሃል ላይ ነው። ሞድ ማለት ፍሪኩዌንትሊ ሀፕን ያደረገ ቁጥር ማለት ነው። ስታንዳርድ ዲቪዬሽን ማለት እያንዳንዱ ዳታ ከአቬሬጁ ምን ያህል ርቋል ዲስፓሪቲውን ነው የሚነግረን። ኩርቶሲስ ሬንጅ ደግሞ ሚኒመም እና ማክሲመም መሃል ያለው ርቀት ነው። ሳም እንደዚሁ ድምሩን ነው የሚነግረን። ስለዚህ አጠቃላይ ሬቨኒዋችን ስንት ነው? 821,000 የሚል ዳታ ያሳየናል ማለት ነው። ስለዚህ ይሄንን ካገኘን በኋላ ለምሳሌ እስቲ የፕራይስንም እንየው። የፕራይስን ሚን፣ ሚዲያን፣ ሞድ እስቲ እንየው። ዲስክሪቲቭ ስታቲስቲክሱን ማለት ነው። ዴታ ከኒድ አሁንም ያው ዲስክሪቲቭ ስታቲስቲክስ እንመርጣለን። ሬንጁን ኢንፑት ሬንጁን ምረጥ ነው የሚለኝ። ኢንፑት ሬንጅ ቀጥታ ፕራይስን ነው የምንመርጠው። የፕራይስን ኢንፑት ሬንጅ ኮንትሮል shiftን ይዘን እሺ የት ጋር ላድርግ ነው የሚለኝ። ሬንጁ ሌላ ቦታ ኮንትሮል shift ዳውን አሮን እንካ። ኦኬ እንበል። አውትፑት ሬንጁ ደግሞ የት ጋር ይሁን ነው የሚለን። አውትፑት ሬንጅ እዚህ ጋር እናድርግ። ከዛ ያው ሳመሪ ስታቲስቲክሱ ቲክ ማድረጋችን መርሳት የለብንም። ኦኬ እንላለን። ኢንፑት ሬንጅ መስት ኮንቴን አት ሊስት ዋን ኢንፑት ሬንጅ። እሺ ኢንፑት ሬንጅ ፕራይስ ነው። ይሄንን ሴሌክት አድርጉለት። እሺ ኢንፑት ሬንጅ መርጠናል። አውትፑት ሬንጅ ደግሞ የት ጋር ይሁን ነው የሚለው።
እሺ እሱንም ውጭ ክሊክ እናድርግለት። እዚህ ጋር እንዲያደርገው ፈልጋለን። ስለዚህ ኦኬ እንላለን። እዚህ ጋር መጣን ማለት ነው። ይሄ ሴልስ ነው፣ ፕራይስ ነው፣ ፕራይስ ቫልዩ ነው። የፕራይስ ደግሞ ሚኑ ስንት ነው? 7.26 ዶላር ነው። ስታንዳርድ ኤረሩ ሚዲያኑ ስንት ነው? አቬሬጁ ሚዲያን መሃል ላይ ያለው 4.99 ሞድ 3.49 ስታንዳርድ ዲቪዬሽን ሳምፕል ቫሪያንስ ሬንጅ እንግዲህ ማክሲመሙ 33 ነው። ሚኒመም የሁለቱ ዲፈረንስ 30 ነጥብ ነው። ሳሙ ይሄ ነው። ካውንቱ ያው ምን ያህል ፕሮ እንደሆነ 262 አገኘን ማለት ነው። ስለዚህ ይሄንን ካገኘን በኋላ እስቲ የፕራይስን እንትን ተጠቅመን ቀጥታ ግራፎችን እንስራ። ግራፍ ለምሳሌ ቦክስ ኤንድ ዊስከር የሚባል አለ። ሴሌክት እናድርግ መጀመሪያ። ለምሳሌ ኮንትሮል shift ዳውን አድርገን እንምረጥ። ኢንሰርት እዚህ ጋር እንደምናየው ይሄ ፕራይስ ነው። ፕራይስ ይሄ የሚነግረን ማክሲመም ቫልዩን ነው የሚነግረን ማለት ነው። ማክሲመም ፕራይሱ ስንት ነው? 12.99 ዶላር ነው። እቺ ደግሞ የመጨረሻ የምትነግረን 2.95 ዶላር ነው። ሚኒመም እና ማክሲመሙን እየነገረን ነው። ይሄ ደግሞ 3.49 ፈርስት ኳርታይል ነው። ፈርስት ኳርታይል ይነግረናል። ይሄኛው ደግሞ ሚዲያን ነው። ይሄኛው ሚዲያን ይነግረናል። ይሄ ሰርድ ኳርታይል ነው። ስለዚህ እዚህ ጋር እንዳሳየዋችሁ ማክሲመም ሬንጁ ነው። እንግዲህ ከሚኒመም እና ከማክሲመም ሬንጅ ውጭ ያሉ እነዚህ ምን ይነግሩናል? አውትላየርስ እንላለን በስታቲስቲክስ ውስጥ። ስለዚህ እነዚህ አውትላየርስ ከየት ነው የመጡ የሚለውን ለማወቅ ከፈለግን ራይት ክሊክ አድርገን ሰሌክት እናደርጋለን። ሰሌክት እዚህ ኤዲት እንበል። ስለዚህ አክሰስ ሌብል ሬንጁን ይጠይቀናል። እኛ በማናጀር ነው ማወቅ የፈለግነው ከየት ነው ይሄ አውትላየር የመጣው የሚለው። ምክንያቱም ሁሉ ጊዜ አውትላየርስ ሪኮመንድድ ስለማይደረጉ መታወቅ አለባቸው። ስለዚህ አውትላየሮቹን ሰሌክት እናደርግና እናስገባለን። ኮንትሮል shift ዳውን አድርገን እንንካ። ኦኬ እንበል። ከዛ ኦኬ እንበል። አያችሁ እዚህ ጋር ቶም ጃክሰን ላይሳ ጃኦ ሲልቫ የሚባለው ሰውዬ ጋር አውትላየሮቹ ተከማችተው ወይም እነዚህ በስህተት የተጻፉ ቁጥሮች ሊሆኑ ይችላሉ። እነዚህ በጣም ከሬንጁ በላይ ያሉ ከሚኒመም እና ከማክሲመም በላይ ያሉ ጃኦ ሲልቫ ከሚባለው ሰውዬ ላይ ተከማችተው እንዳሉ ማየት እንችላለን። እንግዲህ ይሄንን ካደረግን በኋላ ለምሳሌ ዳታ አናሊሲስ ልንሰራ እንፈልጋለን። what is our best selling product? ለምሳሌ የትኛው ፕሮዳክት ነው በጥሩ ሁኔታ እየሸጥ ነው የሚለውን ጥያቄ ቢኖረን ለምሳሌ እስቲ እንዴት አድርገን ቤስት ፕሮዳክት የተሸጠው ለመስራት አጠቃላይ ምን ያህል ሬቬኒው አገኘን የሚለውን ለማወቅ ኦፍ ኮርስ እዚህ ጋር ሳም ቶታል ሳም አግኝተናል። ነገር ግን ፕሮዳክቱን አይነግረንም። ወይም ክሬዲት ካርዶችን ስለ ክሬዲት ካርድ ስለነሱ ማወቅ ፈለገን what is the revenue breakdown by payment method እንደዚህ ያሉ ጥያቄዎች በሚጠየቅበት ሰዓት ቀጥታ ፒቮት ቴብል ይባላል። ያ ፒቮት ቴብል ቪዲዮ ሰርችላችኋለሁ። እዛ ፒቮት ቴብል ላይ ስለ ፒቮት ቴብል ሄዳችሁ ኢንሰርት ትላላችሁ። በደንብ ስለ ፒቮት ቴብል ተማሩ። ፒቮት ቴብልን ሴሌክት እናደርጋለን። ፒቮት ቴብል ከመረጥን በኋላ ምን ይላል? ቀጥታ እቺኛውን ሪኔም እናድርገው።
ፒቮት ቴብል እንበለው። ስለዚህ የትኛው ነው ቤስት ፕሮዳክት፣ የትኛው ፕሮዳክት ነው በደንብ የተሸጠው፣ የትኛው ነው ካሉት ውስጥ ሽያጮች ውስጥ በደንብ በብዛት የተሸጠው የሚለውን ማወቅ ከፈለግን መጀመሪያ ፕሮዳክት ፕሮ ላይ እናመጣለን። ፕሮዳክቶቹ ምንድን ናቸው? ቢቨሬጅ፣ በርገር፣ ቺክን ሳንድዊች፣ ፍራይስ፣ ሳይድ ኤንድ አዘርስ የሚል አለ። ቀጥሎ ኳንቲቲ እናያለን ማለት ነው። ኳንቲቲውን እዚህ እናመጣና ቫልዩ ላይ እናስቀምጣለን። ስለዚህ እዚህ ጋር ራይት ክሊክ አድርገን ሶርት ፍሮም ላርጀር ቱ ስሞለር አደረግን። እዚህ ጋር ሽያጩ ኳንቲቲ ትልቁ የተሸጠው ማን ነው? ቢቨሬጅ ነው ማለት ነው፣ ወይም መጠጦች ናቸው ከፍተኛውን ኳንቲቲ የያዙት ይላል። በመቀጠል ዋት ኢዝ አወር ቶታል ሬቨኒው የሚለው ለምሳሌ እንደዚህ ያለ ጥያቄዎች በሚኖሩ ሰዓት እነዚያ ዋት ኢዝ አወር ቤስት ሴሊንግ ፕሮዳክት እንደዚህ ያሉ መልሶችን ለመመለስ ስለምንችል ነው። ስለዚህ ፒቮት ቴብላችን ዋት ኢዝ አወር ቶታል ሬቨኒው ስንት ነው? ዋት ኢዝ ዘ ሬቨኒው ብሬክዳውን ባይ ፔመንት ሜተድ። ፔመንት ሜተዱ ሬቨኒውን በፔመንት ሜተድ ንገረኝ እያለ ነው። ስለዚህ በዚህ መንገድ እንሄድና አሁን ኳንቲቲን አገኘን። ትልቁ ቢቨሬጅ ነው የተሸጠው ማለት ነው። በኳንቲቲ ደግሞ ሬቨኒውን እንወስድ። ሬቨኒውን እዚህ እናምጣው። ቶታል ሬቨኒው ስንት ተገኘ? እዚህ ጋር ይሄንን በዶላር እናርገው። ያው $821,000 $544 ተሽጧል ማለት ነው። ከነዚህ ውስጥ ለምሳሌ ከፍተኛው ሽያጭ የተከናወነው የትኛው ነው ብለን አሁንም ሬቨኒውን መጨመር እንችላለን። ባይዘይ ኳንቲቲ እናውጣ። ስለዚህ ሬቨኒውን ደግሞ ሁለተኛ ሬቨኒውን ምን በፐርሰንቴጅ ለማስቀመጥ ከፈለኩኝ ቀጥታ ምን እናደርጋለን? ራይት ክሊክ እናደርግና ሾው ቫልዩስ ኦፍ ግራንድ ቶታል ይላል። በግራንድ ቶታል አስቀምጥልን ልንለው እንችላለን። ስለዚህ ይሄ ዶላር ነው። በፐርሰንቴጅ ስናስቀምጥ ቀጥታ በርገር ከፍተኛውን ድርሻ የያዘው በርገር ነው። እዚህ ጋር እንደሚታየው በርገር 47%ን ሲይዝ፣ ቢቨሬጅ ግን ይሄ በሬቨኒው ደረጃ ነው። በኳንቲቲ ደረጃ ግን ቢቨሬጅ እንደሆነ መርሳት የለባችሁ። ስለዚህ በርገር አብዛኛው ትልቁን ሼር ሽያጭ ወይም $392,000 የተሸጠው በርገር ነው ማለት ነው በዶላር ስለምናይ። በመቀጠል ለምሳሌ እዚህ ጋር ማምጣት እንችላለን። ፕሮዳክት ታይፑ ያው ኦልሬዲ ስላለ ብዬ ነው። ኳንቲቲ እሺ፣ አሁን ምን ይቀረናል? ፔመንት ሜተድ ስንት ነው? ፔመንት ሜተድ ኦኬ፣ ሶሪ ይሄኛውን እናውጣው። ካውንት ፔመንት ሜተድን እናውጣና ፔመንት ሜተድን እዚህ እናምጣው። ፔመንት ሜተድን ደግሞ ቀጥታ ፔመንት ሜተድን ሮ ላይ ያመጣሁት። ትልቁ በፔመንት ሜተድ የተሰራው በማን ነው? 50% ወይም $432,000 በክሬዲት ካርድ ነው የተሸጠው። በካሽ 239,000 ወይም 29%፣ ጊፍት ካርድ $168,000 ወይም 20.55% በዚህ መንገድ ተሽጧል እያለን ነው። ከዛ እስቲ
በመቀጠል ቻርት ፒቮት ቻርትን እናስገባ። ኦኬ ፒቮት ቻርት በፓይ ቻርት አፕሮፕሪየት ነው። ዶናት ታይፑን እንጠቀም። ኦኬ ሃይድ እናድርገው። ይሄንን ማለት ነው። ዲዛይን ፒቮት ዲዛይን ጋር እንሂድ። አሁን በፐርሰንት በዚህ መንገድ እንደዚህ እንዲያደርገን በቀላሉ ለምሳሌ የሰማያዊ 29% ካሽ ነው፣ 50% ክሬዲት ካርድ ነው፣ 21% ደግሞ ጊፍት ካርድ ነው ብለን ሪፖርቶቻችንን ማቅረብ እንችላለን። አይ ሆፕ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ደጋግማችሁ ብትሰሩበት በጣም ትጠቀሙበታላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቴንክ ዩ ሶ ማች